ቆይ ዳንዬ የት አድርግ ዳንዬ ቆይ ጠብቅ። ቆይ ቤት አድርግ ቃል በቃል ላሳየህ ነው። እስካሁን ስትል የነበረው ምንድነው? እኔ ክርስቶስ ነኝ ቢላቸው ነበር ያልከው። አላልኩም ምስሉ እያልኩህ ነው 50 ጊዜ። አሁን ማስረጃ ላወጣልህ ነው። ቃል በቃል ኢየሱስ ክርስቶስ ምን አለ? ማንም አላቸው። ማንም ብሎ ማንም ሰው እንኳን ያጠቃልላል። የሚገርም አንድ ሰው እንኳን ከዚህ በኋላ ቢላቸው እያላቸው ነው። ማንም በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ በዚያ አለ ቢላችሁ አትመኑ። ያው ቢዛንተ ያወራናል ነውና ጳውሎስ አንድ ሰው ሲጨርስና ከዛ ታወራለህ። ኢየሱስ አብሽር። አሁን 12ቱ ደቀ መዛሙርት ልናሳየህ ነው ዳን። እሺ ከነዚያ ውስጥ ጳውሎስ አለበት የለበት የሚለውን በራስህ አይን ታረጋግጥ። መጽሐፍ ቅዱስ ላይ ማንም ኢየሱስን ከዚያ አየሁት ብሎ ቢነግራችሁ አትመኑት። እነዚህ ሐሰተኛ ነቢያቶች ናቸው ተናግረዋል። እንደሱ ብሎ የተነሳው ደግሞ ማነው? ጳውሎስ ነው። የሚገርመው ጳውሎስ ስለሱ መሰከረ እንጂ ስለራሱ አይደለም። ቆይ ጳውሎስ ልክ ኢየሱስ ባስጠነቀቀበት መንገድ ነው የተነሳው። የሚገርመው ኢየሱስ ክርስቶስ ምን አለ? ማንም ኢየሱስን በዚህ አየሁት ቢላችሁ አትመኑት፣ ሐሰተኛ ነው ብሎ ተናግሯል። ምሳሌ ነቢይ እንደሆነ አንተ ታምናለህ እንጂ ለአንተ ዘንድ አለ ወይ ደግሞ መጽሐፍ ቅዱስ ወንጌል የምንለው ማለት ነው። ለምሳሌ እሱ ደግሞ ያለን ከኔ በኋላ የሚመጣ ሐሰተኛ ነቢያቶች ይነሳሉ ነው ያለን። ስለዚህ ይሄ እንዴት ነው የምንወስድ? ግራ ገብቶኝ። አንደኛ ከእኔ በኋላ ሐሰተኛ ነቢያቶች ይመጣሉ ማለቱ ችግር የለውም። ከእኔ በኋላ የሚመጡ ነቢያቶች ሁሉ ሐሰተኛ ናቸው፣ እኔ የነቢያት ሁሉ መደምደሚያና መጨረሻ ነኝ ቢል ኖሮ እሱ በኋላ ያለ ጥያቄን እመልስልሃለሁ። ጥያቄን ትመልስልኛለህ? ቆይ እንጂ አዳምጠኝ፣ አሳየኝ እንጂ ኢየሱስ ክርስቶስ የመጽሐፍ ቅዱስ ኢየሱስ እና የእናንተ ኢየሱስ ክርስቲያኖች የምታምኑበት ኢየሱስ አይገናኙም እያልኩ እኮ ነው። የመጽሐፍ ቅዱስ ኢየሱስ መገናኘቱን አለመገናኘቱ እናውቃለን። ስለዚህ አሁን እኔ እየጠየቅኩህ የክርስቲያኖች ፍላጎት ይኖረዋል ወይ? መብላት፣ መጠጣት፣ መሽናት፣ መጸዳዳት ምናምን የሚባል ነገር አለ። የሚገርማቸው በገነት ውስጥ መሽናት፣ መጸዳዳት የሚባል ነገር የለም። በእስልምና ያለው አስተምሮ ይሄ ነው። ሌላ ማንነትን ይዛቸው ነው የምትኖሩት በጀነት ውስጥ። ይህን ቃል በቃል ሐዲስ ላይ ያሳያለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የገነት ሰዎች አይሸኑም ካካም የሚባል ነገር የላቸውም አሉ። ላ የቡሉን ወላ ተገወጡን አሉ። አይሸኑም፣ ሽንት የሚባል ነገር የለውም የገነት ሰው። ምን አገናኘው? የምድራዊ ሰው ከበላህ ከጠጣህ የግድ ሸንት ትወርዳለህ አይደል? ነገር ግን ገነት ውስጥ እንደዛ የለም። ነቢያችን ሰለላሁ ዐለይሂ ወሰለም አህሉል ጀና ያእኩሉን ወየሽረቡን ወላ የቡሉን አሉ። የገነት ሰዎች ከፈለጉ ይበላሉ ይጠጣሉ፣ ነገር ግን ሽንት የሚባል የላቸውም፣ አያውቃቸውም። ካካ የሚባል ሰገራ የሚባል አያውቃቸውም። ይሄ ነው አሁን ለጠየቀው ነገር ማለት ነው። ታዲያ የሚበሉት የሚጠጡትስ ስለተራቡ ነው ወይ ስለተጠሙ ነው ወይ ወደሚለው ስንመጣ አይደለም፣ በፍጹም። የገነት ሰው አይራብም አይጠማም። ቃል በቃል አላህ በቁርአን ላይ ወአነከ ላ ተዝመኡ ፊሃ ይላል ወላ ተድሓ ይላል። አንተ በገነት ውስጥ አትጠማም፣ ገብቶሃል አይደል? አትጠማም፣ አትራብም። እዛ የገነት ሰው የሚበላው ከምን አንጻር ነው ከተባለ ስለተራበና ስለተጠማ አይደለም፣ የሆነ ደስታ ለማግኘት ከሚል አንጻር እንጂ ዝም ብሎ እንዲህ ስለተራበ እንዳው ምንም አይነት መከራ አይደርስባቸውም ብሎ አላህ ቃል በቃል ይናገራል። ላ የመስሁም ፊሃ ነሰቡን ወማ ሁም ሚንሃ ቢሙኽረጂን ይላል። በእርሷ በገነት ውስጥ ምንም አይነት መከራ አይደርስባቸውም፣ ከእርሷም የሚወጡም አይደሉም እያለ ይናገራል። ከመከራዎች ሁሉ ትልቁ መከራ ምንድን ነው? ረሃብ ነው። ረሃብ የሚባል ነገር አይነካቸውም የገነት ሰዎች። ስለዚህ ይህ ስጋዊ ፍላጎት ብላ የጠየቃቸው መሽናት፣ መጽዳዳት ምናምን የሚባል ነገራቶች በገነት ውስጥ እንደዚህ የሉም እነርሱ። እሺ ሌላ ደግሞ ከቅርታ ጋር አስረዘምኩ። ምንድን ነው የሚጠይቂ? ሌላ አሁን ለምሳሌ እናንተ ክርስትና ከመነሳታችሁ በፊት ሙስሊም ነበራችሁ። ስለዚህ ከሙስሊም ነው ወደ ክርስቲያን ሄዳችሁ የሚለው ትምህርት አለ። ስለዚህ አሁን ለምሳሌ ቀድሞ የነበረው እኔ ሙስሊም መሆኔ ምን ማረጋገጫ አለ የሚለው ደግሞ ጥያቄ አለኝ። እኔ አሁን ለምሳሌ ከዚህ በፊት ያሉ ነቢያቶች ሙስሊም ነው ካልከኝ ደግሞ ምንድነው እሱ ኤቪደንስ አለ ወይ? ከየትኛው መጽሐፍ ትነግረኛለህ የሚለው። እሺ አሁን ለምሳሌ የሙሳ ካለ ሙሳ ሙስሊም መሆኑ ምን መስረጃ አለ? እሺ ይኸውልህ አሁን ምን አለ መሰለህ፣ አምላክ
አንድን ነብይ በሚያስነሳ ጊዜ በዚያ ነብይ በኩል ስላለፉት ነብያቶች ሁሉ ታሪክ ይነግረዋል። በዚህ ታምናለህ አንተ አይደለ ወይስ አታምንም? ለምሳሌ ሙሴን ሲያስነሳ ጊዜ አምላክ በብሉይ ኪዳንህ ላይ ስለ አብርሃም ስላለፉት ትውልዶች ነግሮታል። ስለ ኢስሐቅ፣ ስለ ያዕቆብ። አንተ ስለ አብርሃምና ስለ ያዕቆብ ስለ ኢስሐቅ ያመንከውና የተቀበልከው በማን መጽሐፍ ነው? በሙሴ ከነርሱ በኋላ በተላከው ነብይ አማካኝነት በወረደው መጽሐፍ ነው። አይ ሙሴ እኔ ስለ አብርሃም ስለ ኢስሐቅ ስለ ያዕቆብ በዘመናቸው በእነርሱ ዘመን ከነበረ ከነሱ መጽሐፍ ካልሆነ በስተቀር ስለ እነሱ ይህንን የጻፍከውን አልሰማህም ብለህ አልመለስክም አይደለ ዳኒ? ተቀብለሃል። ስለዚህ አምላክ አንድን ነቢይ በሆነ ዘመን በሚያስነሳ ጊዜ ስላለፉት ነቢያቶች ሁሉ ይተርክለታል፣ ይነግረዋል። ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አምላካችን አላህ ባስነሳቸው ጊዜ ስላለፉት ነቢያቶች ሁሉ ተረከላቸው። ቃል በቃል ምን ይላል? ወኩለን ነቁሱ የምተርክልህ እኔ ነኝ እያለ ይናገራል። ራሱ አምላክ አላህ ሱብሓነሁ ወተዓላ የነቢያቶችን ሁሉ ታሪክ ይነግራቸዋል። ከአንተ በፊት የላኳቸው ነቢያቶች እያለ ወለቀድ አርሰልና ሩሱለን ሚን ቀብሊክ ይላቸዋል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለሁ ይላቸዋል። ማናቸው እነዚያ መልእክተኞች አላህ የላካቸው ከተባለ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስሐቀ ወአዩበ ወዩሱፈ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይን እንደምገልጽልህ ሁሉ ከዚህ በፊት ወደ ኖህ ከእርሱም በኋላ ወደ መጡ ነቢያቶች ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ሃሮን፣ ወደ መሲሁ ወደ እነዚህ ሁሉ ራእይን ሳወርድ እንደነበረው እያለ ይናገራል። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ እነዚያን ነቢያቶች ሁሉ የላካቸው እርሱ ታሪካቸውን ይነግራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ እምነታቸው ምን እንደነበረ ያስተማሩት ምን እንደነበረ ያንንም ይተርክልናል ማለት ነው። ሙሴ ያስተማረውን ቃል በቃል ራሱ ይነግረናል። ሙሴ ሙስሊም እንደነበር፣ አብርሃም ሙስሊም እንደነበር፣ መሲሁና ተከታዮች ልክ እንዲሁ ሙስሊሞች እንደነበሩ ከእነርሱ አስተምህሮ አምላክ አላህ ሱብሓነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርዶልናል፣ ነግሮናል ማለት ነው። ይህን ይመስላል። እሺ አሁን ለምሳሌ ስለ መሲህ መምጣት ገና ነግሮን ነበረ። በነቢያት በኢሳይያስ በልዩ ልዩ በመዝሙራት በዘቡርም ነግሮን ነበረ። ስለዚህ ነቢዩ መሐመድ እውነተኛ ነቢይ ነው ብለን ልንቀበል ለምሳሌ እሱ እስከ 40 ዓመት ድረስ ባለው ድረስ ስለ ሙስሊምና የሚያውቀው ነገር የለም። ከዛ በፊት ግን ምንድነው አሁን ለምሳሌ ስለ ኢየሱስ ክርስቶስ ለምሳሌ መምጣቱ መጀመሪያ ስለ ኢየሱስ ክርስቶስ ብቻ አይደለም። ዮሐንስ ገና ከምድረ በዳ ሳይታወቁ በመንፈስ እሱ እውነተኛ ሰው እንደሆነ እየመሰከረ መጣ። አሁን ለምሳሌ እኛ አሁን ነብዩ መሐመድ የምንቀበለው ምን መሰረጃ አለን? አሁን ለምሳሌ እሱ ባለ ብቻ የምንቀበል ከሆነ እውነቱ አሁን ለምሳሌ እንዴት ሀቅ ሊሆን ይችላል ነው? ይቅርታ አድርግልኝ አበዛው። አንድ ያስቀመጥከው መስፈርት አለ ዳኒ። እሱ ምንድነው? አንድ ነቢይ የነቢይነቱ መረጋገጫ ከእርሱ በፊት ያለ ነቢይ ስለ እርሱ መምጣት ቀድሞ ትንቢት መናገር አለበት የሚል መስፈርት አስቀምጣል። ይሄ መስፈርት መጽሐፍ ቅዱስ ላይ አለ ቢያንስ ነው ዳኒ። መጽሐፍ ቅዱስ ላይ የሚል ጥቅስ አለ። አንድ ነቢይ ነቢይነቱ ይጸና ዘንድ ከእርሱ በፊት ያለው ነቢይ ቀድሞ ስለሚመጣው ነቢይ ትንቢትን መናገር አለበት፣ ካልሆነ ይህ ተቀባይነት የለውም የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አይ እንደዛ የሚል ሳይሆን አሁን ለምሳሌ አንድ ሰው ላይ አሁን ለምሳሌ ፍርድ ቤት ራሱ የሚፈርድብህ ሶስት ሰው ሲመሰክርብህ ወደ እስር ቤት እንደምትገባ ሁሉ ሀቅ እንደሆነ አሁን ለምሳሌ ደምሳሽን ቆይ አንዴ ዳኒ አዳምጥ። አሁን አንተ የሆነ መስፈርት አስቀምጠህ በዚያ መስፈርት እየፈለካቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። ችግር የለውም እኔ ልስማማለህ ነው። ግን ይሄ መስፈርት ቢያንስ መጽሐፍህ ላይ አለ ወይ ያልኩ። አንድ ነቢይ በመነሳቱ በፊት ቀድሞ ከእርሱ በፊት ያለው ነቢይ ስለ እርሱ መናገር አለበት፣ ካልሆነ የዚያ ነቢይ ነቢይነቱ አይረጋገጥም የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው? አዎ ትክክል ነው። አሁን ለምሳሌ ኢየሱስ ክርስቶስ የነገረኝ ምንድነው? ከኔ በኋላ የሚመጣ ሐሰተኛ ነቢያቶች ይነሳሉ፣ ከነሱ ራሳችሁን ጠብቁ ነው ያለ እንጂ መሐመድ ይመጣል የሚለውን አልጻፈልንም። ለዛ ነው የሚቃወም።
ወይ ፈጣሪ እንጂ አንተ የተናገርከውን ነገር ከዚያ ውስጥ ይሆናል ቃዒዳ ወይም መርህ አስቀምጠሃል። ገብቶሃል አይደል? ያን እያወጣህ እየጠየቅኩህ ነው። አንድ ነቢይ ከመነሳቱ በፊት ለዚያ ነቢይ ከእርሱ በፊት ያሉ ነቢያቶች ትንቢትን መናገር አለባቸው። ካልሆነ ያ ነቢይ ነቢይነቱ አይጸናም የሚል አስተምህሮ አለ ወይ መጽሐፍ ቅዱስ ላይ? ይሄ ጥቅስ አለ ወይ እንዲህ የሚል አለ? አለ እንዲህ ቃል በቃል ሳይሆን እኔ አሁን ለምሳሌ ዮሐንስ እኔ አንተ ማን ነው ብሎ በሚጠይቁበት ጊዜ እኔ ስለ ራሴ አይደለም ስለ ብርሃን ነው የሚመሰክረው፣ እሱ እውነተኛ ብርሃን ነው ለሰው ልጅ ሁሉ ብርሃን የሆነው ብሎ ገና ስለሱ መሰከረ። አሁን ምን ከሌለ የለም ችግር የለውም እንኳን አልጨናንቅህም ከሌለ። ስለዚህ አሁን ለምሳሌ እኔ አሁን ችግር የለም አሁን እኔ አሁን ደምሳሽ ቢቀበሉ አሁን ትክክል ነው ማለት ነው። ቆይ አንዴ አዳምጥ። ስለዚህ አንተ አሁን እንዲህ የሚል ጥቅስ የለም እያልክ ነው፣ ግን የሆነ እንዲህ አይነት መስፈርት ነው አምጥተህ ይሄ መስፈርት በቃ ትክክል ነው ብለህ ታምናለህ። ችግር የለውም ገብቶሃል አይደል? ነገር ግን አንድ እንድታውቅ የፈለግኩት ነገር ምንድን ነው፣ እንዲህ የሚል ጥቅስ መጽሐፍ ቅዱስ ላይ የለም። እንዲህ አይነት መስፈርት መጽሐፍ ቅዱስ ላይ የለም። እሺ አለ በሚለው እንሂድ፣ ልቀበለው። ልጁ አንድ ነቢይ ከእርሱ በፊት ነቢይ ካልተናገረለት ያ ነቢይ ሐሰተኛ ነው፣ ነቢይነቱ ተቀባይነት የለውም የሚል መስፈርት እንቀበልሽ። መጽሐፍ ቅዱስ ላይ ሙሴ ነቢይ ነው አይደለም? ዳኒ ነቢይ ነው። በጣም ጥሩ። ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ አንድ ነቢይ ይስጠን ትንቢት። ለምሳሌ መጽሐፍ ቅዱስ ከመጀመሪያ ገጽ ከዘፍጥረት እስከ ዮሐንስ ራእይ ስለ አንድ ቃል ግል ነው የሚያወራ እንጂ ስለ ሌላ ነገር አይደለም። ለምሳሌ ስለ ኢሳ መምጣት ነው እንጂ የሚነግረን። ዳኒ ጥያቄ ግልጽ ነው እባክህ። ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ አንድ ነቢይ አለ ወይ ነው ጥያቄው። ካለ አለ በልና ጥቅስና ምዕራፉን አውጣ። ከሌለ የለም በልና ሙሴ ስለ ሐሰተኛ ነው ማለት ነው። አለ አንድ ኢየሱስ ጌታ ነው። አንዴ ትቀጥላለህ ዳኒ ጨርስ። ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ አንድ ነቢይ አለ ትንቢት የተናገረለት አይደል? በመጽሐፍ ቅዱስ ኢሳ ምንድን ነው አለ? በዘቡር በነቢያት ስለኔ የተጻፈው ይሄ ነው አለ። ስለኔ ነው አለ። ይሄ ሁሉ የተጻፈው ይሄ አሁን የምንይዘው አሁን ለምሳሌ እንደ ቁርአን ሁሱ ያለ ነገር እንደዛ አይደለም። ሁሱ የጠየቀ ጥያቄ ለኔ ገብቶኛልና ያው ሁሱ እሱ ያነሳው ጥያቄ እሺ ቀጥል። ያው የኔ ጥያቄ በኋላ ቢሆንም ያው እሱ የጠየቀው ጥያቄ አንተ የጠየቀው ጥያቄ መልስ ልስጥህና በመጽሐፍ ቅዱስ ውስጥ እከሌ ይነሳል ተብሎ ሳይሆን ዋና የብሉይ ኪዳን ነቢያቶች የተነሱበት ምክንያት አለ። አንደኛ ለማስጠንቀቅ የዛን ለምሳሌ እስራኤሎች የሆነ እንትን ሕግን ካጠፉ ለማስጠንቀቅ፣ ሁለተኛ ደግሞ መሲሁ የሆነው ኢየሱስ ክርስቶስን ለመመስከር ነው እንጂ እንደሚመጣ ለመመስከር ነው እንጂ ለራሳቸው አይደለም። ለዚህ ነው ዋና ምክንያት የተነሱት። እያዳመጥክ አንዴ ወደ እሱ እንመጣለን። ሸሪፍን አስወጣችሁት መልሱት። እሺ ሸሪፍ ከእሱ ጋር ሻሃዳ መያዝ ይፈልሳል እያሉ ነው። ኢየሱስ ጌታ ነው። ይኸውልህ ጥያቄውን በግልጽ መልስ። እሺ መጽሐፍ ቅዱስ ላይ አንድ ነቢይ ከመነሳቱ በፊት ቀድሞ ከዚያ በፊት ነቢያቶች ስለ እርሱ ትንቢት መናገር አለባቸው፣ ካልሆነ ያ ነቢይ ሐሰተኛ ነው የሚል ጥቅስ አለ የለም? ሐሰተኛ መሆኑንና ሐሰተኛ አለመሆኑን የምንረጋግጠው ለምሳሌ አንድ ነቢይ ከተነሳ አዎ ትክክል ነቢይ ነው ብለን የማንቀበልበት ምክንያት አለ። እሱም መስፈርቶች አሉለት ለሱ። አንደኛ አንድ ነቢይ ከዚያ መስፈርት መካከል ከእርሱ በፊት ያለው ነቢይ ስለሚቀጥለው ትንቢት መናገር አለበት፣ ካልሆነ ነቢይነት አይጸናም የሚል ጥቅስ አለ? አይ የለም። አመሰግናለሁ። ስለዚህ ከዚህ በኋላ ክርስቲያኖች ነቢዩ ሙሐመድን ቀድሞ ነቢዩ ሙሐመድ ይመጣል ብሎ የተናገረ ትንቢት አለ ወይ ብላችሁ አትጠይቁ። ይሄ ጥያቄ አያስኬዳችሁ። ምክንያቱም የምንጠይቀው ነገር አለን። ለምን እንጠይቃለን መሰለኝ? ወደ እሱ እንቀጥላለን። ስለዚህ ይሄ መስፈርት የለም። ሁለተኛው ነገር ምንድን ነው መሰለህ? እሺ ይህን መስፈርት እንቀበል ከተባለ መጽሐፍ ቅዱስ ላይ ያሉ ነቢያቶችን ሁሉ አስክዳቸዋለሁ።
ለምሳሌ ሙሴን እንጀምር። ሙሴ ነብይ ነው ብለህ ታምናለህ አይደል? ኢየሱስ ጌታ ነው። አዎ ሙሴ ነብይ ነው ብለህ ካመንክ ከሙሴ በፊት ሙሴ የሚባል ነብይ ይመጣል ብሎ የተናገረ ነብይ አለ መጽሐፍ ቅዱስ ላይ? ከሌላ መጽሐፍ እንኳን አልጠይቃቸውም፣ ችግር የለውም። ከገዛ መጽሐፋቸው እሱ መልሽ ያለው ወስዬ ምን ብዬ መለስኩ መሰለኝ? ኖ የተጠየቀውን ነው የምትመልስልኝ። አሁን ከሙሴ በፊት ሙሴ የሚባል ነብይ ይመጣል ብሎ የተናገረለት ትንቢት የተናገረለት ነብይ አለ ወይንስ የለም? ለሙሴ እንደዛ አይነት ልጅ ይነሳል፣ እንደዛ አይነት ነብይ ይነሳል ተብሎ ያልተተነበየት ምክንያት አለ። ለሙሴ ደግሞ ለመተንበይ አያስፈልግም። አሎ ምክንያቱን አልጠየቅኩህም። ይኸውልህ ሙሴ የሚባል ነብይ ይመጣል ብሎ ከሙሴ በፊት ትንቢትን የተናገረ ነብይ አለ ወይንስ የለም ነው ጥያቄው። ካለ አለ በለንና የለም። ስለዚህ ሙሴ ሲጀምርም አያስፈልግም። ለሙሴ ለመተነበይ ለሙሴ አያስፈልግም በጭራሽ። እንዲሁም ለነቢዩ ሙሐመድ ይመጣል ተብሎ ስለዚህ ለነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ይመጣል ብሎ ትንቢት አያስፈልግም ማለት ነው እያደለ። አሁን እንድትረዱ ዘንድ ክርስቲያኖች አይምሯቸውን ክፈቱ እና አዳምጡ። የአንድ ነቢይ የነቢይነቱ መስፈርቶች ማረጋገጫዎች ምንድን ናቸው የሚለውን ቀድማችሁ አላወቃችሁም እና ነው አያችሁ። እናንተን የሚሰጧችሁ ሚዛን ነቢዩ ሰለላሁ ዐለይሂ ወሰለምን እንዳትቀበሉ አይምሯችሁን ለመድፈን ነው። እነዚህን ሚዛኖች ግን መጽሐፋቸው ላይ ሄደን ብንፈትሻቸው አናገኛቸውም። ልክ አሁን አንተ የሉም ብለህ እንደመለስክ ማለት ነው። ገብቶሃል አይደለ? ስለዚህ የአንድ ነቢይ የነቢይነቱ ማረጋገጫ ምን ምን ናቸው የሚለውን አሁን ልንገራችሁ። ኢየሱስ ክርስቶስ መሲህ ነው፣ ክርስቶስ ነው። ይህን ታምናለህ አይደል? አንዴ ኢየሱስ ጌታ ነው የሚለው ልጅ ቤትህን አንሳና ቀጥል። አንድ ሰው ከጀመረ ሌሎቻችሁ ጣልቃ አትግቡ። ኢየሱስ ክርስቶስ መሲህ ነው፣ ክርስቶስ ነው አይደለ? ነው አይደለ? ይሄን ነገር ደግሞ አይሁዳውያኖች አልተቀበሉም ነበር አይደለ? አንተ ክርስቶስ ነህ እያሉ ይሳለቁበት ነበር፣ አልተቀበሉትም ነበር አይደል? ማን? አይሁዳውያኖች። ያ ባልተቀበሉት ጊዜ ክርስቶስነቱን መሲህነቱን ያረጋግጠላቸው በምንድን ነው? ምን አላቸው መሰል? በእኔ እንኳን ባታምኑ አምላክ በእኔ በኩል የሚሰራውን አይታችሁ ልታምኑ ይገባል እያለ ይነግራቸው ነበር አይደለም? ስለዚህ ተአምራቶቹን እንደ ማረጋገጫ እውነተኛ መሲህ መሆኑን ማረጋገጫ አድርጎ ማስረጃ ያሳይ ነበር መሲሁ። አባቴ በእኔ በኩል የሚሰራውን አይታችሁ ልታምኑኝ ይገባ ነበር ይላቸዋል። ድንጋይ አንስተው ሊወግሩት ባሉት ጊዜ ኢየሱስ ክርስቶስን ምን አላቸው? ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ብሏቸዋል አይደለ? ስለዚህ ከአምላክ በእርሱ በኩል የሚሰሩ ተአምራቶች የእርሱ ትክክለኛ እውነተኛ የአምላክ መልእክተኛ መሆኑን መሲህ መሆኑን የሚያረጋግጡ ናቸው ማለት ነው። ይህን መስፈርት ይዘን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን እስኪ እንመዝናቸው። ለመሆኑ እርሳቸው ድንቅ ተአምራቶችን አድርገዋል ወይ የነቢይነታቸው ማረጋገጫ ሊሆን የሚችል ከተባለ አዎ፣ እነዚህን ቃል በቃ አሳያለሁ። የአይን እማኞች የመሰከሯቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩበት ዘመን የመካ ከሃዲያኖች ተሰባስበው መጥተው እውነት አንተ የአምላክ መልእክተኛ ከሆንክ ተአምራትን ሰርተህ እንድታሳየን እንሻለን እያሉ ይጠይቁ ነበር። ገብቷችኋል? ለናሙናነት ያክል የተወሰኑትን ልንገራችሁ። ሰአለ አህሉ መካ አነቢይ ሰለላሁ ዐለይሂ ወሰለም ቃሉ ያ ሙሐመድ ኢን ኩንተ ነቢይን አሪና አያ ፈአራሁ ሚን ሸቃቅ ልቀመር መረተይን። የመካ ከሃዲያኖች ተሰባስበው መጥተው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ እውነት አንተ እንደምትለው እንዳው ነቢይ ከሆንክ ተአምራትን ሰርተህ እንድታሳየን እንሻለን አሉ። ምን ላሳያቸው አሏቸው። ወደ ሰማይ ቀጠሉና እነዚህ ሰዎች ይችን ጨረቃ አሁኑ፣ ሌላ ጊዜ እንኳ አይደለም፣ አሁኑ ከፍለህ አሳየን ጨረቃዋን ለሁለት ክፈላት አሉ። ፈአራሁ ሚን ሽቃቅ ልቀመር መረተይን። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው። ወዲያው ከፍለው አሳያቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ይሄን ተአምር ያደረገ ነቢይ ያለው የለም በፍጹም ከእርሳቸው በፊት ማንም ነቢይ። ሁሉም ነቢይ ሲያደርግ የነበረው ተአምራትን ምድር ላይ ነው፣ ምድራዊ ተአምራትን ሲያደርጉ ነበር። ነገር ግን እርሳቸው ወደ ሰማይ ቀጥ ብለው እነዚህ ሰዎች አይናችን እያየ እዚህ ክፈልልን አሏቸው። አይናቸው እያዩ ከፈሉላቸው። የሚገርማችሁ እነዚህ ሰዎች ይሄማ በፍጹም ሊሆን አይችልም፣ አይናችን ላይ ደግመህብን ነው እንጂ በፍጹም ይሄንንማ ልታደርገው አትችልም ብለው አስተባበሉ። የመካ ከሃዲያኖች
እንድናምን ዘንድ አሉ ራሳቸው መስፈርት አስቀመጡ። እንድናምን ዘንድ እኛን አይናችን ላይ ደግመህብን ነው። ነገር ግን አሁን ከኛ አጠገብ የሌሉ ሰዎችን ነገ የገበያ ቀን ነው፣ በሚቀጥለው ቀን ከገጠር ወደ መካ ነጋዴዎች በሚመጡ ጊዜ እነሱ ላይ መቼም ሄደህ ልትደግምባቸው አትችልም። እኛ ላይ ነው ልትደግም የምትችለው አይናችን ላይ። ስለዚህ እነሱ ሲመጡ እናረጋግጣለን። እውነትም እንዳንተ አሁን እንዳደረግከው በዚያም እነዚህ ሰዎች የሚመሰክሩ ከሆነ ጨረቃ እንደተከፈለች ከተናገሩ የዛኔ እናምናለን አሉ። እኛስ ላይ እኛ ላይ ደግመህብን ነው ብለው ካዱ። እሺ አሏቸው ነቢ ሰለላሁ ዐለይሂ ወሰለም። የመካ ሰዎችም በማለዳ ወጡ። እነዚህን የገጠር ሰዎች ጥበቃ ማለት ነው። ልክ ሲመጡ ጊዜ ጠየቋቸው፣ ምን አዲስ ነገር አለ በእናንተ አካባቢ ብለው ነው የጠየቋቸው። ከዛ እነዚያ የገጠር ሰዎች ለንግድ የሚመጡ ወደ መካ ምን አሉ? በእርግጥም ጨረቃ ተከፍላ ማታ ላይ ተመለከትን ብለው በራሳቸው አንደበት መሰከሩ። በዚህ ጊዜ እውነት መሆኑን አረጋገጡ። እነዚህ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ድንቅ ተአምራቶችን እያሳያቸው የነቢይነታቸውን ማረጋገጫ ያሳያቸው ነበር። መሲሁም ምን አለ? እኔን እንኳን ባታምኑኝ አምላክ በእኔ በኩል የሚሰራውን አይታችሁ ልታምኑኝ ይገባል አለ። ስለዚህ መሲሁ የመሲህነቱን ማረጋገጫ ያደረገው ድንቅ ተአምራት መስራቱን ነበረ። ገብታችኋል አይደል? ከአባቴ የሆኑ ብዙ ስራዎችን አሳየኋችሁ፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸው ነበር። እመኑ ያው በዚህ እኮ በተአምራቶች እያለ እያረጋገጠላቸው ነበር። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምራት አድርገዋል ማለት ነው። ሌላ ተአምር ልጥቀስላችሁ። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ከዕለታት አንድ ቀን ሶላት ይደርስባቸዋል። ውዱ ማድረጊያ ውሃም ያጣሉ። ውሃ በሌለበት ስፍራ ነበሩ። በዚህ ጊዜ መጥተው ጠየቋቸው፣ አንቱ የአላህ መልእክተኛ ሆይ ሶላት ሰዓት ደረሰብን፣ ውሃ ደግሞ የለንም ውዱ የምናደርግበት ከየት እናምጣ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቢስሚላህ በአላህ ስም አሉና በጣቶቻቸው መካከል ውሃ እንዲፈልቅ አደረጉላቸው። ይህንን የአይን እማኝ ያዩ የመሰከሩ ተአምራቱን በአይን እማኛቸው የተመለከቱና ተአምራቱን የተቋደሱ አካሎች ናቸው የሚመሰክሩት። እንዲህ ሰምተናል ምናምን ብለው እንኳን እንዳይመስላችሁ። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች እዛው ቁጭ ብለው አየን የሚሉ ናቸው። የሚገርማቸው የመጽሐፍ ቅዱስ ተአምራት የተጠቀሱት እንዳለ እኔ ኢየሱስ እንዲህ ሲያደርግ አየሁ ብሎ የዘገበ አንድ ዘጋቢ አታገኙ መጽሐፍ ቅዱስ ላይ። እንዲህ አደረገ ኢየሱስ እንዲህ አደረገ ነው። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ረአይቱ ብለው ነው የሚገልጹት። ልዩነቱን በደንብ አስተውሉ። አየሁኝ ሲያደርጉ ብለው የሚናገሩ ምስክሮች ናቸው። ያየና በስማ በለው የተነገረ መስካሪ በፍጹም እኩል ሊሆን አይችልም። ታቻለ አይደለ? እኔ አየሁኝ እያሉ ነው የሚናገሩት። ወዲያው የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ውሃ በሌለበት ጊዜ የሶላት ሰዓት ሲደርስብን ስንነግራቸው ወዲያውም ከጣቶቻቸው መካከል ውሃ ሲፈልቅ ተመለከተን አሉ። ውዱም አደረግን በዚያም ብለው ተናገሩ። እንዳለ የተዘገቡ ተአምራቶች አየን እያሉ ነው የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች የሚናገሯቸው። ምስክርነታቸው ከመጽሐፍ ቅዱስ ላይ ከተጠቀሱት ሐዋርያት ምስክርነት እጥፍ በላይ ነው። ምክንያቱም እነ ሉቃስ እነ ማርቆስ እንዲህ ሲደረግ እንዳስተላለፉልን ብለን የተናገሩት እንዳለ የአይን ምስክር ነው ወይ ሉቃስ? አይደለም፣ ራሱ ይናገራል። እኔ የአይን ምስክር ሳልሆን የቃሉ አገልጋዮችን አስተላልፈውልኝ ነው ብሎ ቃል በቃል ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ብትሄዱ ተስተላልፎት ነው። እርሱ ቃልን ተቀብሎ እንዲህ ላ የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች እንደዛ አይደለም። አየን እያሉ ቃል በቃል የሚናገሩ መስካሪዎች ነበሩ። ምስክርነታቸው ከሐዋርያቶች ምስክርነት በጣም የጠነከረና የበለጠ ነው። እና እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ነቢይነታቸውን ያረጋግጡላቸው ነበር። በጣም በርካታ ተአምራትን አድርገውላቸዋል። ይህ ነው። ሌላው የነቢይነት ማረጋገጫ ሚዛን ምንድን ነው? ቀጥል፣ መናገር የምትፈልገው ካለ ቀጥል። እሺ ያዩን በመጽሐፍ ቅዱስ ውስጥ ኢየሱስን በአይን እንደዚህ በቃ በሰሞት ነው ያልከውን ነገር ትንሽ ትክክል አይደለም እላለሁ። ምክንያቱም በመጽሐፍ ቅዱስ ውስጥ ቀጥታ የተጻፈ ቀጥል ከኔ ነው የተቋረጠው፣ እየተሰማኝ አይደለም። ሁሱ አንተ ትሰማለህ። አይ መርሐባ። እሺ ቀጥል፣ ሚዩትን አንሳ። እሺ እኔ ልቀጥል? ቀጥል።
አሁን ለምሳሌ ነብዩ ኢሳ ነብይ እንደሆነ አንተ ታምናለህ? እንጂል አንተ ዘንድ አለ ወይ? ደግሞ መጽሐፍ ቅዱስ ወንጌል የምንለው ማለት አሁን ለምሳሌ እሱ ደግሞ ያለን ከኔ በኋላ የሚመጣ ሐሰተኛ ነቢያቶች ይነሳሉ ነው ያለን። ስለዚህ ይሄ እንዴት ነው የምንወስድ? ግራ ገብቶኝ። አንደኛ ከእኔ በኋላ ሐሰተኛ ነቢያቶች ይመጣሉ ማለቱ ችግር የለውም እኮ። ከእኔ በኋላ የሚመጡ ነቢያቶች ሁሉ ሐሰተኛ ናቸው፣ እኔ የነቢያት ሁሉ መደምደሚያና መጨረሻ ነኝ ቢል ኖሮ አዎ ከሱ በኋላ ያሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ ሐሰተኛ ናቸው ማለት ትችላለህ የዛኔ። ነገር ግን ይሄን ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ምን አሉ? ከእኔ በኋላ የሚነሱ ነቢያቶች ሁሉ ሐሰተኛ ናቸው፣ እኔም የነቢያት ሁሉ መደምደሚያና መጨረሻ ነኝ ብለው የተናገሩት እርሳቸው ናቸው። እንዲህ ብሎ የተናገረበት ኢየሱስ ካለ አሳየን፣ ችግር የለው። የለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ቃል በቃል ሊቀጥል ይቅርታ ከመጽሐፍ እያነበብን ማድረግ ይቻላል። አሁን እሺ ችግር የለም። አንዴ ዳኒ ይጨርስ። ዳኒ አንድ ብቻ ይቀር። አንዴ ጌታ ልጅ እሱ አንድ አረስት ከጀመረ ይቀጥል። እኔ ሊቀጥልና ከመጀመሪያ ስታወሩ እየሰማሁት ሄሎ ቆይ አንድ አረስት አንድ ሰው ይጨርስና ከዛ ደግሞ ቀጣይ ትሄዳለህ። ዳኒ የተናንሳ ኢየሱስ ክርስቶስ ነብይ ነው አይደል? በመጽሐፍ ቅዱስ እኔ ነብያቶች ሁሉ መጨረሻ ነኝ፣ ከእኔ በኋላ የሚመጡ ነብያቶች ሁሉ ሐሰተኛ ነብያት ናቸው ብሎ ተናግሯል። አዎ ተናግሯል። ለምሳሌ ማቴዎስ 24 ላይ የመጨረሻ ዘመን ከነገራቸው በኋላ ማንም እንዳያስታችሁ ተጠንቀቁ፣ ከኔ በኋላ የሚመጣ በእኔ ክርስቶስ ነኝ ብሎ የሚመጣ አለ፣ ከነሱ ራሳችሁን ጠብቁ ነው ያለ። እሺ ማቴዎስ 24 ከፍቴ ማንበብ ይቻላል። የጠየቅ ከሆነ አልተረጎምኩም። የለም በሱ እኔ ነቢያቶች ሁሉ መደምደሚያና መጨረሻ ነኝ፣ ከእኔም በኋላ የሚመጡ ነቢያቶች ሁሉ ልብ በል ሁሉ የሚለው ነው ሐሰተኛ ነቢያቶች ነው። አይ ነብይ እኛ እሱ ነብይ ነው ብለው አይደለም። ነብይ አሁን በሙስሊሞች ነብይ ስለሚባለው እንዲገባ ነው ነብይ ያልኩት። እኛ ግን ምንድነው ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርካችሁ ቃሌ ይሄ ነው ብሎ ፈጽሞ ነው ያየ። አሁን ለምሳሌ ሙሳ ካልኮ ስለማን ነው የመጣ? ስለ ኢሳ ነው። ኢዮብም ካልኮ ስለ ሙሳ ነው እንጂ ስለ ሌላ አይደለም። መጽሐፍት ሁሉ ስለ ኢሳ ነው የተጻፈው በእኛ ዘንድ እንጂ ስለ ሌላ አይደለም። እሺ ዳኒ አዳምጥሽ። አሁን በቃ የተናገርከውን ጥቅስ አንስተን በዚያ ላይ እንመዝናቸው። እሺ ችግር የለውም። እኔ ያልኩህ ነገር የለም። አንደኛ ከእኔ በኋላ የሚነሱ ነቢያቶች ሁሉ ሐሰተኛ ነቢያቶች ናቸው ቢል ኖሮ ሁሉ የሚለውን ቢልናገር እሺ ችግር የለውም። እርሳቸውንም ያጠቃልላል የሚለውን ልትወስድ ትችላለህ። እንደዛ አይልም። ሐሰተኛ ነቢያቶች ይመጣሉ የሚል ቃል ነው የተናገረው ኢየሱስ ክርስቶስ። ገብቶሃል አይደል? እንጂ የሚመጡ ነቢያቶች ሁሉ ሐሰተኛ ነቢያቶች ናቸው አላለም። ሁለተኛ መጨረሻነትን የተናገረበት የለም። ይህን የተናገሩት ማን ናቸው? ነቢ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል አነ ኻተሙ ነቢይን አሉ። እኔ የነቢያት ሁሉ መደምደሚያና መጨረሻ ነኝ አሉ። ላ ነቢይ ባዕዲ፣ ከእኔ በኋላ ነቢይ የለም ብለው ዘጉት። አንድም ነቢይ የለም፣ ሁሉም ከዛቡን አሉ። ሁሉም ሐሰተኞች ነቢያቶች ናቸው ብሎ ተናገሩ። ይሄ ነው አሁን ኢየሱስ ክርስቶስ የተናገርበት ጥቅስ ላይ እንሂድ። ምን ይላል ኢየሱስ ክርስቶስ? ማንም እዚያ ኢየሱስን አየሁት ቢላችሁ አትመኑት፣ እነዚህ ሐሰተኛ ነቢያቶች ናቸውና ብሎ ተናግሯል አይደለ ዳኒ? ምን ላይ? መጽሐፍ ቅዱስ ላይ ማንም ኢየሱስን ከዚያ አየሁት ብሎ ቢነግራችሁ አትመኑት፣ እነዚህ ሐሰተኛ ነቢያቶች ናቸው ብሎ ተናግሯል። ተናግሯል። እንደሱ ብሎ የተነሳው ደግሞ ማነው? ጳውሎስ ነው። የሚገርመው ጳውሎስ ስለሱ መሰከረ እንጂ ስለራሱ አይደለም። ቆይ ጳውሎስ ልክ ኢየሱስ ባስጠነቀቀበት መንገድ ነው የተነሳው። የሚገርመህ ኢየሱስ ክርስቶስ ምን አለ? ማንም ኢየሱስን በዚህ አየሁት ቢላችሁ አትመኑት፣ ሐሰተኛ ነው ብሎ ተናግሯል። ጳውሎስ ሲነሳ እንዴት ነው የተነሳው ከተባለ ኢየሱስን በዚያ ቆሞ አየሁት ብሎ ተናግሮ ነው የተነሳው። መጀመሪያ እሺ ልጠይቅህ፣ ጳውሎስን ታውቀዋለህ? መጀመሪያ አንተ ቆይ ስለ ጳውሎስ ማን ነው ስሙ? የመጀመሪያ ስሙ ቆይ አንዴ አይደለማ። ስለ አንድ ነገር ያለ መስረጃ ደግሞ ጥሩ አይደለም። አሁን ለምሳሌ ስለ ጳውሎስ ስታወራ ጳውሎስን ልታቅ ይገባል።
አውቀዋለሁ እንጂ ሻውል ነው ስሙ። ማን ነው ስሙ አልከኝ? ሻውል ነበር ስሙ። ራሱን ጳውሎስ ነው ብሎ ቀየረ። ከዛስ? አዎ። ስለዚህ ማን ነበረ? እንዴት ነበረ? ከመጽሐፍ ቅዱስ አንተም ታውቀዋለህ። ስለዚህ እሱ ስለ ራሱ አልመሰከረም፣ ስለ ኢሳ እንጂ። ረብ ፈጣሪ ስለ ራሱ መስክሯል። አታውቅም? መጽሐፍን ላሳየህ። እኔ ስለ ራሱ መስክሯል። ሂስትሪውን ነግሮናል። ትክክል ነው። ግን የመሰከረው ህይወቱን አሳልፎ የሰጠ ስለ ኢሳ ነው። በፈጣሪ ነጥብ ላይ ትኩረት አድርግ። ቅድም ምን አልከኝ? ኢየሱስን በዚያ አየሁት ብሎ ቢነሳ ሐሰተኛ ነው ብሎ ነግሮናል ኢየሱስ ብለህ ተናገርክ አይደለ? ኢየሱስ ክርስቶስ ከእርሱ በኋላ ስለሚነሳ ሐሰተኛ ሰው ሲናገር አንድ አካል እንደሚመጣ ያ አካል ኢየሱስን በዛ አየሁት ብሎ እንደሚነሳ ተናግሯል። ማን ነው እንዲህ ብሎ የተነሳው መጽሐፍ ቅዱስ ላይ ብለን ሂደን ስናይ ጳውሎስ ነው። ማስረጃ ላሳይህ። ኢየሱስን በዚያ አየሁት አዘዛቸው። ይኸው ልንገር ከቅርታ ጋር እኔ አሁን ልጨቃጨቅ ሳይሆን ልንማማር ነው። አሁን ምንድነው እሱ ያዘዘው? ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴን አድርጉ እያለ እነሱን 12ቱ ሳባዎቹ ላካ እንጂ እሱ ክርስቶስ ላይ የተነሳ አመፃ አይደለም። ከነዚያ ውስጥ እሺ ጳውሎስ ነበረበት ከ12ቱ? አዎ 12 ነበሩ፣ ከይሁዳ በስተቀር ከሸጣው በስተቀር የለም። ጳውሎስ የለበትም ከ12ቱ ደቀ መዛሙርት። ይሄን እንኳን አታውቅም? ወይ መጽሐፉን አላውቅም በል እንጂ እንደዛ ይባል። ከፍተን ማየት እንችላለን። እኔ በደንብ መጽሐፉን አውቀዋለሁ። የቱ ጋር እንደሚገኙ 12ቱ በጭንቅላት አውቀዋለሁ። አንተ ግን አታውቀውም የት እንዳሉ። ጳውሎስም ከእነርሱ እንደሆነ አታውቅም አንተ። እኔ ግን አውቃለሁ ጳውሎስ ከእነርሱ አይደለም። ማስረጃ ታሳየናለህ። አንተ የምትናገረውን ችግር የለም። በማስረጃ አስደግፈ መናገር ከቻልክ ትልቁ ላይ አድርጉት። አንድ አርሚኖች ና ትልቁ ላይ አድርገህ ትከፍታለህ፣ ታሳየናለህ ወይስ እኔ ልክፈትልህና ላሳየህ? ከ12ቱ እንዳለ እኔ ዘንድ መጽሐፍ ስለሌለ እንዴላሽ ችግር የለውም። እኛ ዘንድ አለ። አቡከር ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 ጀምረህ አውጣለህ። 12ቱ ደቀ መዛሙርት እናስነብብህና ከነዚያ ውስጥ ጳውሎስ እንዳለና እንደሌለ ታሳየናለህ። እሺ ጳውሎስ ከ12ቱ ደቀ መዛሙርት የለም። አይ አቡከር ይመቻል ወይ? ያው ብዙ አንተ ያወራ ነው ዝም ያለ ነውና ጳውሎስ አንድ ሰው ሲጨርስና ከዛ ታወራለህ። ኢየሱስ አብሽር። አሁን 12ቱ ደቀ መዛሙርት ልናሳየህ ነው ዳኒ። እሺ ከነዚያ ውስጥ ጳውሎስ አለበት የለበት የሚለውን በራስህ አይን ታረጋግጣለህ። አቡከር አንብብለት። ብዥ ብሏል። ቆይ እስቲ ይታያል ሁሱ ችግር የለም አንብበው። እነዚህም 12ቱ አንተ አንብብ እስቲ ምን ላይ? ማቴዎስ ወንጌል ምዕራፍ 10 ከቁጥር 5 ጀምሮ እነዚህ ምን ይላል እስቲ? እሺ እነዚህም 12ቱ ይላል። ይታያል? ኢየሱስ ትንሽ ይታያል። እሺ አንብብልን አንተ። እሺ እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህ አሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደሚሆን ወደ ጠፉት በጎች ሂዱ እንጂ ሂዳችሁ መንግስተ ሰማያት ቀርባለች እያላችሁ ስበኩ ብሎ ይነግራቸዋል ማለት ነው። እና እነዛ ግለሰቦች 12ቱ ማን እንደሆኑ ላንብብልህ እዚህ ጋር። 12ቱ ደቀ መዛሙርቱ ወደ እርሱ ጠርቶ እንዲያወጣቸው በርኩሳን መናፍስት ላይ ደዌና ህመም ላይ እንዲፈውሱ ስልጣን ሰጣቸዋል። የ12ቱ ሐዋርያትም ስም ይህ ነው አለ። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ አንድሪያስም፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስም፣ ፊልጶስም፣ በርተሚዮስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስ የተባለውም፣ ልብዲዮስም፣ ቀነናዊው ስምዖን፣ ደግሞም አሳልፎ የሰጠው አስቆሮቱ ይሁዳ እና እነዚህ 12ቱ ናቸው አለ። በአሕዛብ መንገድ እንዳትሄዱ እስራኤል ቤት ብቻ ሂዱ ብሎ ሰበካቸው ይላል። ቀጥል ብዙ። አሁን ዳኒ ጳውሎስ ከነዚህ ውስጥ አለበት የለበትም? ይሄ መቼ ነው? ከመሰቀሉ በፊት ነው በኋላ? ማቴዎስ ወንጌል ምዕራፍ 10 ከቁጥር 5 ጀምሮ እነዚህ 12ቱ ደቀ መዛሙርት እነዚህ ናቸው። በ12ቱ ደቀ መዛሙርት መካከል አለበት ጳውሎስ ስትለን ነበር።
12ቱ ደቀ መዛሙርት ያውና እነዚህ ናቸው። ቃል በቃል 12ቱ ኢየሱስ የቆጠራቸው የሚለውን ያሳያል። ከእነዚህ ውስጥ ጳውሎስ አለበት ወይንስ የለም? አሁን ለምሳሌ ይሁዳ አሁን አልነበረም። አሁን ለምሳሌ ፍጻሜ አልደረሰም። እሱ የሱ ዳኒ ወይ ዳኒ 12ቱን አስቆጠርልህ። ያው መጽሐፍ 12ቱን አስቆጠርልህ መጽሐፍ ላይ። ከነዚህ ከ12ቱ ውስጥ አሁን ከተዘረዘሩት ውስጥ ጳውሎስ አለበት የለበትም? እዚህ ጥቅስ ላይ መጽሐፉ እኔ ጋር ዘንድ ስላላወቅኩት ነው። እኔ አሁን ምኑ ጋር እንደሆነ አንብቤ ልነግር ይችላሉ። ለአሁን ግን ጳውሎስ ስለ ራሱ አይደለም የመሰከረው ስለ ክርስቶስ ነው እያልኩኝ ያለው አይደለም። ስለ ራሱ ነው የመሰከረው። ከፈለክ አሳየኝ። እሺ ማስረጃ ንገረኝ። ማስረጃ ንገረኝ። እናሳያለን። ያው እዚህ ቦታ አንድ ጊዜ 12ቱ ደቀ መዛሙርት እንደሌለበት አረጋግጠው ጀመረ። 12ቱን አሳየን። አሁን የለም እዚህ ጋር። እሺ ደግሞ ጳውሎስ ስለ ራሱ የመሰከረበት እናሳየህ። ያ እሺ የሐዋርያት ሥራ ላይ አውጥላት አወከር። የሐዋርያት ሥራ ምዕራፍ 9 ይመስለኛል። ጳውሎስ ስለ ራሱ ብዙ ነገራቶችን መስክሯል። ጳውሎስ እኔ ሞኝ ነኝ እያለ ስለ ራሱ መስክሯል። ጳውሎስ እኔ ዘራፊ ነኝ፣ ሌባ ነኝ እያለ መስክሯል። ስለ ራሱ ብዙ ምስክሮች አሉት። ጳውሎስ እኔ ውሸታም ነኝ እያለ መስክሯል። ብዙ ምስክሮች እንዳሉ ታሳያለን። እሺ እኔ ሰይጣን አለብኝ ብሎ ጳውሎስ መስክሯል። ብዙ ምስክሮች አሉት ስለ ራሱ። አሁንም እዚህ ቦታ ላይ እኔ ኢየሱስን አየሁት ብሎ የተናገረበትን ላሳየ ነው። ኢየሱስ ምን ብሏል? ቀድሞ ኢየሱስን በዚህ አየሁት ቢላችሁ አንድ ሰው እንዳታምኑት ሐሰተኛ ነው ያ ሰው ብሎ ተናግሯል። ጳውሎስ ሲነሳ ልክ ኢየሱስ ባስጠነቀቀበት መንገድ ኢየሱስን በዚህ አየሁት ተገለጠልኝ። እሱ የቂያማ ቀን ነው እያስመለከተ እየነገረን ያለው። አሁን የማይገናኙ ፊደላቶች ባናያይዝ ጥሩ ነው። ይቅርታ አድርግልኝና አሁን ለምሳሌ ኢየሱስ ክርስቶስ የተናገረው ስለ ቂያማ ቀን ነው። ስለዚህ አሁን ለምሳሌ ማን ነው አሳልፎ የሰጠው? ስልጣን የሰጣቸው ደግሞ ለሐዋርያት ነው። አሁን ለምሳሌ ጳውሎስ ስለ ራሱ መስክሯል፣ ክርስቶስ ላይ ተነስተዋል ካልከኝ መስረጃ ንገረኝ። ስለ ራሱ ቢመሰክር የነበረበት ውርደት የነበረው ነው የነገረን። አሳዳጅ መሆኑን ነው የነገረን። አይደለም ኢየሱስ ምን ብሎ አስጠንቅቋል? መጀመሪያ እሱ ይጀምራል። ባክ አንድ ኢየሱስ ከኔ በኋላ የሚመጣ በክርስቶስ በስሜ ይመጣሉ ብሎ ነገረን። በስሜ ይመጣሉ። ማንም ኢየሱስን በዚያ አየሁት ብሎ ቢነግራችሁ አትመኑት ብሏል አላለም? ኢየሱስ ለመቼ ነው እንደዛ ያለው? ሰዓቱ እኮ አለው እዛ ላይ አሁን ስናነበው መልእክት አለው። እሺ ለመቼ ነው ያለው? ለቂያማ ቀን ምንድነው? የመጨረሻ ዘመን ምልክት ይሄ ነው። ነቢያቶች ይነሳሉ፣ ህዝብ ላይ ይነሳል። እንደዚህ ካለ በኋላ ማንም ክርስቶስ በዚህ አለ የሚያውቁት እስከሚያስቱ ድረስ ይደርሳሉ ብሎ ካስጠነቀቀ በኋላ ማንም ከኔ በኋላ ነቢይ ስለሚመጣ ተጠንቀቁ፣ ከራሱ ግን እስከ መጨረሻ የጸና እሱ ይድናል ነው ያለ። እሺ ስለዚህ ስለ ቂያማ ቀን ነው የሚናገረው እያልከን ነው አይደለ ዳኒ? ባጭሩ አዎ፣ ግን ዳሩ አሁን አይደለም አለ። እንደ መጽሐፉ ነው የሚናገረው። እኔ ብዙም አላውቅም። እሺ ስለዚህ የቂያማ ቀን ነው ነብያቶች የሚነሱት፣ ሐሰተኛ ነብያቶች፣ የጌታ ሰው ኦኬ። ወደ ቂያማ ምልክት የሆነው ህዝብ ላይ መነሳት አሁን እያየ ምልክቱ የሚያስተምሩ ብዙ ሐሰተኞች ይበዛሉ ነው ያለው። ምልክቱ የቂያማ ቀን መቅረቡ ምልክት ነው ያለው። ስለዚህ ከቂያማ ቀን ምልክቱ መካከል አንደኛው ምንድነው? ኢየሱስን በዚያ አየሁት እያሉ የሚናገሩ ሐሰተኞች ይነሳሉ። ማንም ኢየሱስን በዚህ አየሁት ቢላችሁ እንዳታምኑት እንዳትቀበሉ ብሏል ኢየሱስ። ስለዚህ ጳውሎስ ሲነሳ እንዴት ነው የተነሳው? ኢየሱስን በዚያ አየሁት ብሎ የተነሳው ብቸኛው ሰው መጽሐፍ ቅዱስ ላይ ጳውሎስ ነው። መጽሐፍ ማስረጃ ላሳይ። እነሱ እኮ የተስፋ ቃል ነው ከሱ የተቀበሉት። እነሱ ደግሞ ስለ ራሱ ነው እንዴ የመሰከረው? እሺ ኮሲ ማውራት እንችላለን? እንችላለን። እሺ አሁን በተነሳው ነገር ላይ በቃ ቀጥልለት አንተ። ኢየሱስ ክርስቶስ ለሐዋርያቶቹ 12 ሰብስባቸው
ማንም ከዚህ በኋላ ኢየሱስን በዚያ አየሁት ቢላችሁ አትመኑት፣ ሐሰተኛ ነው ብሎ አስጠንቅቋል። ትክክል። እዛ ጋር ያለው እኔ ክርስቶስ ነው እያለ የሚመጣ ነው። በጣም ጥሩ አይደለም። ኢየሱስን በዚያ ነው እኔ ኢየሱስ ነኝ ክርስቶስ ነኝ ሳይሆን አይደለም፣ ኢየሱስን በዚያ አየሁት ብሎ የሚናገር ሰው። ስለዚህ ኢየሱስን በዚያ አየሁት ብሎ ተናግሮ የሚነሳ ሰው ሐሰተኛ እንደሆነ ኢየሱስ አስጠንቅቋል። ጳውሎስ ሲነሳ ኢየሱስን በዚያ አየሁት ብሎ ተናግሮ ተነሳው ብቸኛው ሰው እሱ ነው አይደለ? እየሰማህ እኮ ነው፣ እየሰማኝ ነው። እዛ ጋር ምንድን ነው ትክክል ነው ያለው ነገር እዛ ጋር አሁንም ማየት እንችላለን። በስሜ ይመጣሉና ምን እያሉ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ነው አለው። ጳውሎስ ደግሞ እኔ ክርስቶስ ነኝ እያለ አይደለም የመጣው። ብለው የሚነሱ አላልኩም። እሱን ጥቅስ አይደለም ያልኩት፣ እየደጋገምኩት ነው። ለ50ኛ ጊዜ ልድገምላችሁ። ጳውሎስ እኔ ክርስቶስ ነኝ እያለ እኔ ክርስቶስ ነኝ ብለዋል ጳውሎስ አላልኩም። በአዳም ጥጅ መጀመሪያ እኔ ክርስቶስን በዚያ አየሁት ብሎ አዳምጥ እባክህ። ይኸውልህ መጀመሪያ አዳምጡ እሺ፣ ሀሳብ ከመስጠታቸው በፊት ኢየሱስ ሐዋርያቶቹን ሰበሰባቸውና ኢየሱስን በዚያ አየሁት ብሎ አንድ ሰው ቢናገርላችሁ አትመኑት፣ ሐሰተኛ ናቸው እነዚህ ብሎ ተናግሯቸዋል። ጳውሎስ እንዴት ነው የተነሳው መጽሐፍ ቅዱስ ላይ ብለን ስናይ ኢየሱስን በዚያ አየሁት ብሎ ነው የተነሳው። ልክ ክርስቶስ ባስጠነቀቀበት መንገድ ማለት ነው። ልክ ክርስቶስ እንዳው ካስተዋላችሁት ስለ ጳውሎስ ሐሰተኝነት ቀድሞ እየተናገረ ሁላ ነው የሚመስላችሁ። ምክንያቱም ኢየሱስ ክርስቶስ ማንም አላቸው ለሐዋርያቶቹ፣ ማንም ከዚህ በኋላ ክርስቶስን በዚያ አየሁት ቢላችሁ እንዳታምኑት፣ ያ ሐሰተኛ ነው ብሎ አስጠነቀቃቸው። መጽሐፍ ቅዱስ ላይ ብቸኛው ሰው ኢየሱስን በዚያ አይቼዋለሁኝ ብሎ የተነሳው ሰው ማለት ጳውሎስ ነው። ጳውሎስ ነው። ይህን ማስረጃ ላሳይህ ትፈልጋለህ? ምን ትላለህ? ላሳይህ ወይ? እሺ፣ የለም። እሺ፣ ቀጣይ ሌላ ክርስቲያን ካለ እያዳመጥኩ ነው። አይ እኔ አላልኩም። ትንሽ አዳምጠኝ ስላልከኝ እያዳመጥኩ ነው። ምክንያቱም ደጉም ይሁን ክፉም ይሁን እስከ መጨረሻ ለማዳመጥ እንትን ስላለኝ ነው እያዳመጥኩ አለሁት እንጂ አንተ እንደተረዳው አይደለም ነገሩ። ምክንያቱም እዛ ጋር የተጻፈው ኢየሱስ ክርስቶስ በኋላ ከኔ እኔ አየሁ እያለ ይመጣል ሳይሆን እዛ ጋር እያለ ያለው በስሜ የሚመጡትን ነው። በስሜ እኔ ክርስቶስ ነኝ እያሉ ይመጣሉና የዛኔ ኢየሱስ ክርስቶስን አየሁ የሚሉትን እነርሱን አትከተሏቸው ወይንም እነርሱ ሐሰተኞች ናቸው ያሉት እነርሱ እኔ ክርስቶስ ነኝ እያሉ የሚመጡት ናቸው እንጂ ለምሳሌ ጳውሎስ እዛ ጋር ጳውሎስ የተናገረው እኔ ክርስቶስን አላየሁም ያለው አይ አንደኛ አንድ ሰው ሐዋርያም ለመሆን መስፈርት ስላለ በዚህ መስፈርት አላሟላህም ስላሉት አይ እኔ እንደዚህ አልሆንኩም እያለ ነው እንጂ አይ ክርስቶስን የዛ ስለዚህ ነው እኔ አየሁ እያለ አለው እንጂ ሌላ ጉዳይ አይደለም። ያው አረዳዲ ሊሆን ይችላል። ኦኬ እንግዲህ አንተ እያልክ ያለኸው እኔ ክርስቶስ ነኝ ቢል አንድ ሰው ነው እያልክ ያለኸው። ጳውሎስ ደግሞ እኔ ክርስቶስ ነኝ አላለም ነው የምትለው። ለአምሳኛ ጊዜ ነገር እኔ እሱን ቃል አልተናገርኩም። ኢየሱስ ያለው ምንድን ነው? ማንም ከዚህ በኋላ ኢየሱስን በዚያ አየሁት ቢላችሁ አትቀበሉት፣ ያ ሐሰተኛ ነው ብሎ አስጠንቅቀዋል። ጳውሎስ ደግሞ ብቸኛው ሰው ከኢየሱስ ክርስቶስ በኋላ እንደምኑ መጽሐፍ ቅዱስን ብትፈትሽ ኢየሱስን በዚህ አየሁት ብሎ የተነሳው ራሱን በክርስቶስ ወጥመድ ውስጥ ያስገባው ጳውሎስ ነው። ማስረጃ ላሳይህ እያልኩህ ነው። ገብቶሃል አይደለ? ይህ ነው ማስረጃ። መጽሐፍ ቅዱስ ላይ ላሳይህ። የማርቆስ ወንጌል ምዕራፍ 13 ቁጥር 21 ላይ ኢየሱስ ክርስቶስ ምን አለ? በዚያን ጊዜም ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ ከዚያ አለ ቢላችሁ አትመኑ ይላል። ና አውጥቼ ላሳይህ መጽሐፍ። አውከር አለህ ማውጣት ትችላለህ? ላውጣላቸው። መቼ ነው? ይቅርታ አድርጊ። ለመቼ? ቆይ ዳንዬ ቆይ ጠብቅ። ቆይ ቤት አድርግ።
ቃል በቃል ላሳየህ ነው። እስካሁን ስትል የነበረው ምንድነው? እኔ ክርስቶስ ነኝ ቢላቸው ነበር ያልከው። አላልኩም ምስሉ እያልኩህ ነው 50 ጊዜ። አሁን ማስረጃ ላወጣልህ ነው። ቃል በቃል ኢየሱስ ክርስቶስ ምን አለ? ማንም አላቸው። ማንም ብሎ ማንም ሰው እንኳን ያጠቃልላል። የሚገርም አንድ ሰው እንኳን ከዚህ በኋላ ቢላቸው እያላቸው ነው። ማንም በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ በዚያ አለ ቢላችሁ አትመኑ ብሏል። ማርቆስ ወንጌል ምዕራፍ 13 ቁጥር 21 አቡከር ያወጣላችሁ ይታያችኋል አይደለ? ምን ይላል? በዚያን ጊዜም ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ በዚያ አለ ቢላችሁ አትመኑ። ለምን? ሐሰተኛ ናቸው እነዚህ ሐሰተኞች ብሎ ቀጥሎ ገለጻቸው። ሐሰተኛ ነቢያት እያለ ይገልጻቸዋል። ይታያችኋል አይደል? ታዲያ ጳውሎስ እንደተነሳው ቆይ አንዴ ሜት አድርጋ እንደ ከክርስቶስ በኋላ ማንኛውም ሰው ቢነሳ እኔ ክርስቶስን በዚያ ያየሁት ቢላችሁ አትመኑት እያለ ነው። ይታያችኋል አይደል? ነቢያት እያለ ነው። ነቢያት የሚነሱት መቼ ነው? ከክርስቶስ በኋላ ነው። እነዚህ አካሎች የሚነሱት የትንሣኤ ቀን ነው እያላቸው ነው። ችግር የለ። ከትንሣኤ ምልክቶች አንደኛው ምልክት ነው ታቻለ እንጂ የትንሣኤ ቀን ነው ይሄ የሚሆነው እያለ አይደለም። ሙሉ አውዱን እናነባዋለን ከፈለጋችሁ፣ ችግር የለው። ከትንሣኤ ምልክቶች መካከል እየተናገረ ነው ክርስቶስ ታቻለ አይደል? ስለዚህ ማንም ሰው ክርስቶስ በዚያ አለ ቢላችሁ እንዳታምኑ ብሎ ተናግሯል። መቼ? እርሱ ራሱ እስኪመጣ ድረስ ክርስቶስ ዳግም እንደሚመጣ ይናገራል አይደል? እዚህ ጋር እስኪመጣ ድረስ ማንም ሰው በዚህ ክርስቶስን አየሁ ቢላችሁ እንዳታምኑት ብሏል። ጳውሎስ ብቸኛው ሰው ከክርስቶስ በኋላ እኔ ኢየሱስን በዚህ አየሁት ብሎ የተነሳው ሰው እርሱ ነው፣ ሐሰተኛው ማለት ነው። አሁን የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ አወጣላቸው ጳውሎስ እንዴት እንደተነሳ አሁን እዚህ ጋር ታያላችሁ። እሱ በትረ ማርያም ያገኘበት መንገድ አንድ ደቂቃ አልፈጅም። ብዙ ጠራ አድርጉ። እሺ ያገኘበት መንገድ ወዴት ሲሄድ ነው ያገኘው? ወዴት ነው የሄደበት ምናምን የሚለው ሳይሆን ዋናው ነገራችን ክርስቶስ። ቆይ አንዴ ጳውሎስ በመሬት ላይ ሆኖ አይደለም ያየው። መሬት ላይ ሆኖ አይደለም ያየው። አንድ ዋክህን በመሬት ላይ ነው እየሄደ ነው ያየው። በመሬት ላይ እየሄደ ነው ጳውሎስ። ብርሃን ከፍተኛ ብርሃን መታው ነው የሚለው። እሺ ጳውሎስን ሲያገኘው ከፍተኛ ብርሃን ከሰማይ መጥቶ ይመታዋል። ከዛ በኋላ ነው ክርስቶስ ራሱ ለምን ትከተለኛለህ ብሎ የጠየቀው። እሺ ለምን ታሳድደኛለህ? እሱን አንብብልኝ እስቲ። አታስወራ ረጋባንት በትረ ማርያም ጳውሎስ ሲነሳ ኢየሱስን አየሁት ብሎ የተነሳው ብቸኛው ሰው ማን ነው ከኢየሱስ በኋላ? ማለት እሱ ነው። አዎ ግን ያየበት መንገድ ይለያል። መሬት ላይ ሆኖ እንደሰው ሆኖ አይደለም። መሬት ላይ ነው፣ ሰማይ ላይ ነው፣ ተራራ ላይ አይደለም። ጥያቄውን እየመለስክ ከፍተኛ ብርሃን መታው ወደ ደማስቆ ሲሄድ አይደለም ብርሃን መታው። እሺ አሳየኝ። ትልቁ ላይ ተፈተሽ ወደ ደማስቆ ሲሄድ መታው ነው የሚለው ነገር። ፈልገህ አንብበው። ወደ ደማስቆ ሲሄድ ኃይለኛ ብርሃን መጥቶ ይመታዋል። አረ እነዚህ ሰዎች ለጭቅጭቅ ነው እንደመጡት። ጭቅጭቅ ክርስቲያኖችን ያሳድር ነበረ። ልክ እንደናንተ ክርስቲያኖችን ያሳድር ነበር። አውጣ እናሳየን ማስረጃ የጳውሎስን ሐሰተኛነት ስለተረዳ ነው። ታውሱ እስከዛ ሊቀጥል። እሺ ጳውሎስ ሲነሳ ምን ብሎ ሐዋርያት ሥራ ምዕራፍ 9 እሺ ምን ይላል? እሱ ጋር አንብበው። ስለዚህ ጳውሎስ የተነሳው ኢየሱስን በዚያ አየሁት ብሎ ነው አይደለ? አሁን በራሱ ጊዜ ሊያገኘው ነው ወንድም። ጳውሎስ የተነሳው ኢየሱስን በዚያ አየሁት ብሎ ነው አይደለ? ኢየሱስ ደግሞ ምን አለ? ኢየሱስን በዚያ አየሁት ቢላችሁ አንድም ሰው ከኔ በኋላ እንዳታምኑት ሐሰተኛ ነው ያ ብሎ ተናግሯል። ይኸውልህ በዚያ አየሁት ማለት በሰውነት ባህሪው ነው። ገባ? ሰው ሆኖ አይደለም። ከሰማይ ነው ብርሃን መጥቶ የመጣው። እኔ ኢየሱስ ነኝ ለምን ታሳድደኛለህ?
ልክ አሁን እናንተ እንደምታሳድዱት እኮ እንደዛ ለምን ታሳድደኛለህ ብሎ ጠየቀው። ከዛ በኋላ ነው የተመለሰው። ዝም ብለህ አረፍተ የሆነ ሳኦል ግን ጳውሎስ አሁን እንዴት እንደተነሳ ልጆች ታያላችሁ። ቅድም ምን አሳይቻችኋለሁ? ኢየሱስ ምን ብሏል? ማንም ከዚህ በኋላ ኢየሱስን በዚህ አየሁት ቢላቸው እንዳታምኑት ሐሰተኛ ነው ብሎ አስጠንቅቋል አይደለ? ጳውሎስ እንዴት እንደተነሳ ክርስቶስ ባስጠነቀቀበት መንገድ እንደተነሳ ታያላቸው። አሁን አቡከር አንብብላቸው፣ ድምፅን ከፍ አድርገ። ሳኦልም ወደ ደማስቆ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይ ወድቋል ሳለ ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አለው አንተ የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብታቃናው ለአንተ ይብስብሃል አለው። ማነኝ? ኢየሱስ ነኝ። ስለዚህ አያቸው አይደለ? ስለዚህ ጳውሎስ ምን አለ? በሌላም ቦታ ላይ ራሱ ይዘግባል፣ ይናገራል። የሚገርማቸው ብቸኛው ሰው ከኢየሱስ ክርስቶስ በኋላ ኢየሱስ አየሁ ብሎ የተናገረ ሰው ቢኖር ጳውሎስ ነው። ኢየሱስ ደግሞ ምን ብሏል? ከእኔ ከዚህ በኋላ ማንም ኢየሱስን አየሁ ቢላችሁ እንዳታምኑት እያለ አስጠንቅቋል። ስለዚህ ይህ ነው። ሌላው ጳውሎስ ለራሱ ከመሰከረው መካከል ጳውሎስ ታወራለህ፣ ችግር የለውም። ሌላ ጳውሎስ ከመሰከረው መካከል አንደኛው ምንድን ነው? አምላክ እንዳዘዘው አልጻፍም መጽሐፍም በራሱ በመንፈሱ ነበር ሲጽፍ የነበረው። መንፈስ ቅዱስ በእርሱ ላይ ይኑርበት አይኑርበት እንኳን እርግጠኛ አልነበረም። የሚገርማቸው በእኔ ላይ መንፈስ ቅዱስ ያለ ይመስለኛል እያለ ይናገራል። በጥርጥር አገላለጽ ማለት ነው። ሌላው እኔ ጌታ እንዳዘዘኝ አልናገርም እያለ ይናገራል ሁሉ። እኔ ያልኩኝ እንጂ ይህን ጌታ አላለም እያለ ሁሉ ይናገራል። እና በራሱ በደመ ነፍሱ ሲጽፍ የነበረ ሰው ነው። ሌላ ጳውሎስ ቃል በቃል ይላል እኔ ዘራፊ ነኝ እያለ ይናገራል። የሚገርማችሁ ዘራፊ ነኝ እያለ ይናገራል። ይህን ማየት የሚፈልግ ካለ እናሳያቸዋለን። አንድ ያወጣላቸው አቡገር ጳውሎስ ዘራፊ እንደሆነ ራሱ የተናገረበትን እሱ አይበቃንም ብንወያያ የጠቀስከው አይበቃንም ብንወያያ አይሻልም? አጠር አድርጎ ጥያቄ አለን። እሺ፣ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 የመጨረሻ ያወጣላቸው ይሄ ነው። ጳውሎስ እዚህ ቦታ ላይ እናንተን ለማገልገል ደመወዝ እየተቀበልኩኝ ሌሎች አብያተ ክርስቲያኖችንም ዘረፍኩኝ ይላል። ያው ዘራፊ እንደነበር ራሱ በራሱ ይመሰክራል። ይታያል። እናንተን ለማገልገል ደመወዝ እየተቀበልኩኝ ሌሎችን አብያተ ክርስቲያናትን ደግሞ ዘረፍኩ እያለ ይነገራል። እሺ፣ አሁን ወደ ጥያቄያችሁ ግቡ። የሚጠቅም ጥያቄ እስኪ ጠይቁ። ሀይ አልሰማም። ቀጥልሽ። ወደ ጥያቄ ግን ኦኬ፣ ያው እሱ ቀደም ብላችሁ እየተወያያችሁ አላችሁት የሆነ እንትን ነገር ብዬ ልቀጥል እኔ ነገር ቀጥሎች አንደኛ ከመነሻ ተነስተን ስናየው ኢየሱስ ክርስቶስ ያለው እዛ ጋ ቦታ ከኔ በኋላ የሚመጡት ኢየሱስ እያሉ የሚመጡትን ሐሰተኞች ናቸው፣ እዛ ክርስቶስን አየና ምናምን የሚሉት እነርሱ ሐሰተኞች ናቸው ነው ያለው እንጂ ኢየሱስን አየን የሚሉት አይደለም። ስለዚህ እዛ ጋ ያለው ስለ ሐሰተኛ ክርስቶስ ነው። እኛ ወይንም በእኔ ስም የሚመጡት ነው እያላሉ። ሁለተኛ ጳውሎስ ደግሞ ጳውሎስ የሚናገሩት ነገሮች እኔ ዘራፊ ነኝ ምናምን ያነሳው ነገር ትክክል አይደለም፣ ቅን አውዱ አይደለም። እዛ ጋ እያለ ያለው ለምሳሌ እኔ ምንድነው እናንተን እንዳይጎዳ ማለት ነው፣ ሌሎችን እንዳይጎዳ ነው ያለው። ግን ለእኔ እዛ ጋ እንትን ስለሌለኝ ወደ ጥያቄ ልግባ። እሺ፣ ወደ ጥያቄ ግባ። ጥያቄ ምንድን ነው ካስፈለገን? እሺ፣ ወደ ጥያቄ እሺ ከገባው
የቁርአኑና የመጽሐፍ ቅዱሱ ኢየሱስ አንድ ነው ብለህ ታምናለህ? ወይንም የቁርአኑ ያው ባለመሳሳ ነው፣ የመጽሐፍ ቅዱስ ኢየሱስ እና የቁርአኑ ኢየሱስ አንድ ነው ብለህ ታምናለህ? ጨረስክ? እሱ ነው ጥያቄ ወይንስ መደምደሚያ የምትሰጠው ካለህ በሱ ላይ ጨርስና ከዛ በኋላ መልስልሃለሁ። ምን አድርገን ጨርስና ጥያቄህን ልመልስልህ። እሺ፣ አዎ አንድ ናቸው። ነገር ግን መጽሐፍ ቅዱስ ላይ የማይገባውን ክብር ሰጥተውታል። የተረገመ ነው ብሎታል ጳውሎስ። እንዲሁም ትል ነው ብሎታል መጽሐፍ ቅዱስ ኢየሱስን፣ በግ ነው ብሎታል። ሌላም ነገራቶችን በእርሱ ላይ ለጥፎበታል። እነዚህን ነገራቶችን አንቀበላቸውም። ነገር ግን ራሱ የድንግል ማርያም ልጅ ያ ነው መሲሁ ወይንም ዒሳ የምንለው እኛ እና በቁርአን ላይ የተባረከ እንጂ የተረገመ አይደለም። ቃል በቃል ገላትያ 3:13 ላይ የተረገመ ነው እያለ ጳውሎስ ይናገራል ኢየሱስን። ገብቶሃል አይደለ? እኛ ግን ቁርአን ላይ ምንድን ነው ብለን ነው የምናምነው ከተባለ ስለ መሲሁ፣ ስለ ዒሳ ወይንም ስለ ኢየሱስ፣ ስለ ድንግል ማርያም ልጅ የተባረከ ነው ብለን ነው የምናምነው። አንድ ሙስሊም ኢየሱስን ወይንም ዒሳን የተረገመ ነው ብሎ ቢያምን ከእስልምና ይወጣል። ምክንያቱም አምላክ አላህ ቃል በቃል ሙባረክ ብሎ ገልጾታል። በቃ የተባረከ ብሎ ገልጾታል። ወጀዐለኒ ሙባረከን አይነማ ኩንቱ ይላል። በየሄድኩበትም ስፍራ ብሩክ አድርጎኛል አምላክ አላህ ይላል። እሺ፣ ለማንኛውም ወደ ጥያቄ ቀጥል። እሺ፣ ስለዚህ የቁርአኑና እኔ የምልህ የቁርአኑና የመጽሐፍ ቅዱሱ ኢየሱስ አንድ አይደለም። እኛ እንደውም ኢየሱስ ያድናል ብለን የምናምነው ወይንም ለእናንተስ እንኳ ኢየሱስ ያድናል ብለን የምንመሰክርላቸው ኢየሱስ እሱ አይደለም፣ የቁርአኑ አይደለም። እንዴት ካልከኝ የቁርአኑ ኢየሱስ ወይንም የቁርአኑ አልመሲህ ኢሳ በታምር የተወለደ ኢሳ ነው። በመጽሐፍ ቅዱስ ኢየሱስ ደግሞ በታምር የተወለደ ኢየሱስ አይደለም፣ በድንግል ማርያም በመንፈስ ቅዱስ የተጸነሰ ነው። ታምር የሆነበት ምክንያት በመጽሐፍ ቅዱስ ኢየሱስ ወይንም የሚያድነው ኢየሱስ ምንድነው ካልከኝ እሱ ታምር የሆነበት ምክንያት በድንግልናዋ ሳይጠፋ ሲጸነስ ደግሞ ድንግልናዋ ሳይጠፋ ሲወለድም ደግሞ ግን ድንግልናዋ ሳይጠፋ በመወለዱ ምክንያት ታምር ሆነዋል እንጂ። ሁለተኛ ደግሞ የቁርአኑ አልመሲህ ኢሳ አንድ ያልሆነበት ምክንያት የቁርአኑ መርየም ስትወልጁ በዘንባባ ዛፍ ነው። ዘንባባ ዛፍ እዛ ሆና በጣም በምጥ ተጨናንቃ ቢሞት ኩሳ ምን ያለ ምናምን እያለች ነው የተወለደችው። የቁርአኑ የመጽሐፍ ቅዱሱ ኢየሱስ ደግሞ እሱ አይደለም። የመጽሐፍ ቅዱሱ ኢየሱስ በቤተልሔም ነው የተወለደው፣ በዘንባባ ስር አይደለም የተወለደው፣ ተጽፎልናል። ሁለተኛ ደግሞ ዋናና አንኳሩ ጉዳይ አሁን ከአንተ ጋር በአንኳር አድርጌ መወያየት የምፈልገው የቁርአኑ ኢየሱስ በፍጹም ተፈጥሯል እንጂ አልተወለደም። መጽሐፍ ቅዱስ ኢየሱስ ተወልዷል እንጂ አልተፈጠረም። ሁለተኛ ደግሞ ዋና አንኳር ደግሞ የመጽሐፍ ቅዱስ ኢየሱስ ሞቷል፣ ስለ ኃጢአታችን ሞቷል። እርሱ አዳኝ ነው፣ እርሱ ያድናል። ስለዚህ የመጽሐፍ ቅዱስ ኢየሱስ ሞቷል፣ ተነስቷል፣ ደግሞ ሶስተኛ ጊዜ ተነስቶ ወደ አባቱ አድርጓል። አሁን ደግሞ የቁርአኑ ኢየሱስ አልተሞተም አልተነሳም ብላችሁ ነው የምታምኑት። አንድ ነው ካልከኝ እንዴት አንድ ይሆናል? የቁርአኑ ኢየሱስ አያድንም፣ የመጽሐፍ ቅዱሱ ኢየሱስ ግን ያድናል። እርሱ ስለ ኃጢአታችን ሞቷል፣ እርሱ ነው። እሺ፣ ጨረስክ? ቀጥል። መልካም። የመጽሐፍ ቅዱስ ኢየሱስና የክርስቲያኖች ኢየሱስ በጣም የተለያዩ ናቸው። እሱን ላስረዳህ የሚጠቅምህ መጽሐፍ ቅዱስ ላይ ያለው ክርስቶስና ኢየሱስና ክርስቲያኖች እናንተ የምታምኑት ኢየሱስ ቄሶች ተሰጡት ወደ እሱ ትመጣለኝ እንላለን። የመጽሐፍ ቅዱስ ኢየሱስና የቁርአኑ ኢየሱስ እናወራ። ተረጋጋ እንጂ አንድ ጊዜ ቅድም ስትናገር ነበር አይደል? አሁን ደግሞ ልናገር። የመጽሐፍ ቅዱስ ኢየሱስና የክርስቲያኖች የሚያምኑበት ኢየሱስ በፍጹም የተለያዩ ናቸው እያልኩ መጀመሪያ እሱን እናጥራው፣ ከዛ ወደ እስልምና ትመጣለህ። አብሽር፣ ችግር የለውም። አንደኛ እኔ ጥርጥርት አድርጌ ነጥብ በነጥብ እያነሳሁኝ ልስጥህ እንድትረዳ ዘንድ የመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ ያልተናገረ ነው። የክርስቲያኖቹ ግን የሚያምኑበት አምላክ ነው ብለው ግግም ብለው የሚያመልኩት የሆነ ኢየሱስ ነው። ክርስቶስ የቱ ጋ ነው እኔ አምላክ ነኝ አምልኩኝ ያለው? አንድ እንደሆነ እስኪ በዚህ በአንድ ነጥብ እያረጋገጥክ እያንዳንዱ እንድንሄድ። የመጽሐፍ ቅዱስ ኢየሱስ እኔ አምላካቸው ነኝ አምልኩኝ ብሏል አላለም? አንተ አምላክ ነው ብለህ የምታመልከው ኢየሱስን ያዘውና ማለት ነው ብሏል ኢየሱስ? አይ ሄሎ እሱ
ችግር የለውም የመጽሐፍ ቅዱስ ኢየሱስ ብታምን። ወይ ችግር አዎ የለውም። አሳያለሁ፣ ችግር የለውም አሳያለሁ። በቃ ኢየሱስ እኔ አሳየን። አምላክ ነኝ ያለበት ቦታ አሳያለሁ በግልጽ። ወሬው በቃ አሳየን፣ ስለዚህ አሳየን። የምታምን አሁን ከሆነ ታምናለህ። ወይ አሁን አሳየን እኔ እንጂ እየጠየቅኩ አሳየን። እኔ አምላክ ነኝ አምልኩኝ ያለበትን አሳየን። ከዚያ በኋላ የመጽሐፍ ቅዱስ ኢየሱስ ጋር አንድ እንደሆናችሁ እዚያ እናረጋግጣለን። ያ ካልሆነም ደግሞ በዚሁ እሱ ያንተ ጥያቄ ነው። በኋላ ትጠይቀኛለህ። እርሱ ያንተ ጥያቄ ነው። እኔ እየጠየቅኩ ጥያቄ አሳየን፣ እያሳየህ እንድትሄድ ነው። ያላ እሱ ያንተ ጥያቄ ነው። ጥያቄህን እመልስልሃለሁ። ጥያቄህን እመልስልሃለሁ። ጥያቄን ትመልስልኛለህ። ቆይ እንጂ አዳምጥ። አሳየኝ እንጂ ኢየሱስ ክርስቶስ የመጽሐፍ ቅዱስ ኢየሱስ እና የእናንተ ኢየሱስ ክርስቲያኖች የምታምኑበት ኢየሱስ አይገናኙም እያልኩ እኮ ነው። የመጽሐፍ ቅዱስ ኢየሱስ እኔ ሰው ነኝ መገናኘቱና አለመገናኘቱ እናውቃለን። ስለዚህ አሁን እኔ የጠየቅኩ የክርስቲያኖች ውይይት ቦታ ነው። ስለዚህ አሳየኝ ሁሱ እስከ አዳምጠኝ እኮ አሳየና ወደ ቀጣይ ልትሄድ። እሺ ሁሱ እሱ ያንተ ጥያቄ ነው። ጥያቄህን በኋላ እመልስልሃለሁ። በቃ አትመልስልኝ። ኡስታዝ አውጡት፣ ሰዓት የለም። ሌላ መረዳት የሚችል ሰው ቢያንስ የሚያወራውን እንኳን መረዳት የሚችል ሰው ያወራ። እሺ ጥያቄ ያለው ክርስቲያን አለ?